እለት የቀጠለው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ድረስ አላቆመም። የካቲት 19 በዛሬው እለት በሰሞኑ አንዳንድ ሰዎች መደመርን ለመተቸት ጥረት ሲያደርጉ እናያለን። ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን እጅግ በጣም አስቂኝ ያደርገዋል። ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ትናንት የካቲት 19 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በታጠቁ ኃይሎች 21 ንጹሃን ሰውን ኑ እንውረድ አለ። ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ! ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስጋያችሁ ነኝ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን እንግዲህ አመሻሽ በጣም እጅግ አሳዛኝ መረጃ እየተሰማ ይገኛል ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ዛሬም በኦሮሚያ የሚኖሩ የአርሲ ኦርቶዶክሳውያን እንደ ቅጠል እየረገፉ ነው የሚገኘው ወገን። እንግዲህ በየት በኩል እንጩህ፣ ለማን እናልቅስ፣ ለማን እናገር ወገን። እንግዲህ በቀደም በ18 3 ሰው እንደሞቱ ትናንትና ዘግቤላችሁ ነበር። በ19 ደግሞ ትናንትና 21 ኦርቶዶክሳውያን እንግዲህ ተገለዋል፣ ተረሽነዋል። መፍትሄው ምን እንደሆነ አይታወቅም። እንግዲህ በጣም የሚያሳዝን ነገር ነው። ኦርቶዶክሳውያን ለማን እንጩህ? ማንኛውም የደረሰኝ መረጃ ማስደምጣችሁ ይሆናል። እባካችሁ ኦርቶዶክሳውያን ናቸው፣ ችላ አትበሉት። እዚህ ጋር እየጠፋ ያለው የሰው ነፍስ ህይወት ነው። እህቶቻችን ወንድሞቻችን ናቸው። ይኸውም ሃይማኖት ተኮር የሆነ ጥቃት እየደረሰባቸው ያለባቸውና እባካችሁ ድምፅ እንሆናቸው ማለት ወዳለሁ። በተጨማሪ እጅግ አነጋጋሪ የሆነችው እንግዲህ ያው የሚስጥረ ስላሴን ጉዳይ አስደምጣቸዋለሁ። እንግዲህ የጠቅላይ ሰራተኛ ልጅ የሆነችው ምላሽ ሰጥታለች። ሻምርሽ ይቀራል ትላለች። እንግዲህ ይህንን መረጃ አስደምጣቸዋለሁ። በዛ ከሜላችን በፊት ግን እጅግ ትኩረት ሰጥተን ልንሰማው የሚገባ እንግዲህ ወደ ማባላት የሚያደርስ ነገር ነው የተደረገ ያለውና ጠንከር ያለ ማጥላላት ያለበት ስብከት እየተሰራጨብን ይገኛልና እንግዲህ ከዚህ ቪዲዮ እንጀምር። ምላሹን እፎይ ወንድማችን ይሰጥበታል። እባካችሁ ኦርቶዶክሳውያኖች መረጃውን ለመላው ኦርቶዶክሳውያን አድርሱ። ድምፅ እንሁን፣ ለአርሲ ኦርቶዶክሳውያን ድምፅ እንሆናቸው እባካችሁ። እኔ ምን ማለት እንዳለብኝ ራሱ አላውቅም። ለማንኛውም ወደ ቪዲዮ ሰውን ኑ እንውረድ አለ። ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ! እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪ ይመስላል እንዴ አልኩት። እንዴት አለ። መሀይም ደፋር ነው የሚባለው እውነት ነው። የዚህ ሰውዬ ድፍረት በሚዲያ ላይ ወጥቶ እንደዚህ መናገር ብቻ ሳይሆን የሚያስገርመው ሆስት የምታደርገውና ይህንን አርተው ሰርተው በሚዲያ ላይ ያሰራጩት የዋብያ ሚዲያ ይመስለኛል። የእነሱ ድፍረትና ድንቁርና በጣም ያስቀኛል። ምክንያቱም ሳሂህ ቡኻሪ 62:27 ላይ እንደዚህ ይላል ኡስታዙ። ይሄ አሁን የወጣው ከክርስትና ወጣሁኝ እስልምናን ተቀበልኩ ወይ ነው ከፕሮቴስታንት ወጥቼ እስልምናን ወጣሁበት ያለው እግዚአብሔር ሰውን ወይም አዳምን በአምሳሉ በመልኩ ፈጠረው ሚላል። በዛ ምክንያት ነው የወጣሁት ይላል። እንደዚህ ይላል ሐዲሱ ናሬትድ አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ አለ Allah created Adam in his picture 60 cubits in height አላህ አደምን በራሱ ኢሜጅ ፒክቸር 60 ክንድ ወይንም 30 ሜትር አድርጎ ፈጠረው ይላል። ስለዚህ የሰውዬ ይህንን ከዛሬ ከሰማህበት ጀምሮ አሁን ደምሳሽን ትቀበላለህ፣ ፍቅር ሲዝም ትሆናለህ ማለት ነው። ምክንያቱም እግዚአብሔር ሰውን በመልኩ ፈጠረው ስላለ በዛ ምክንያት ነው የወጣሁት ብሏል። እኛ እግዚአብሔር ሰውን በመልኩ ፈጠረው ቢለው እዛው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይለዋል? እግዚአብሔር ባረካቸው እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባህር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። ስለዚህ እግዚአብሔር በባህሪው ገዢ ነው። ለአዳም ደግሞ ያንን የጸጋ ገዢ እንዲሆን ሰጠው። ስለዚህ አንድም በመልኩ ፈጠረው ሲባል እግዚአብሔር በባህሪው ገዢ የሆነውን በጸጋ አዳም እንዲገዛ ስለተሰጠ ያንን ነው። አንድም በመልኩ ፈጠረው ተብሎ የሚባለው እሱን ነው። የገዢነት ስልጣን ስለተሰጠው ነው አዳም። ሁለተኛ ምንድነው ከክርስትና እንደወጣበት ያደረገኝ ያለው አዳም እግዚአብሔር ወረደ ሚላል። ስለዚህ ወረደ የሚለውን አይቼ በዛ ምክንያት ወጣው ይላል። እንግዲያውስ
አሁንም ከእስልምና የምትወጣበትን አንድ ልጠቁምህ። ይሄ ቃል በቃል አላህ ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም ወራጅ ተመላላሽ ነው። ማስረጃ ሳሂህ ሙስሊም 758 ቢ ላይ እንደዚህ ይላል። አቡ ሁረይራ ነው የተረከው፣ ነብዩ ነው ያለው። Allah descends every night to the lowest heaven when 1/3 of the first part of the night is over. የሌሊቱ 1/3 ሲቀር ሁሌም አላህ ወደ ቀርቢቱ ሰማይ ይወርዳል ይላል። ስለዚህ አምላክ በየቀኑ ወራጅ ነው። አንድ ቀን ወረደ የምትል መጽሐፍ ቅዱስ ላይ አነበብኩና እንድወጣ አደረገኝ። ከክርስትና ያልከው ሰውዬ አንተ የምትከተለው አሁን አምነዋለሁ ያልከው አላህ በየቀኑ ከሌሊቱ 1/3 ሲቀር ወራጅ ተመላላሽ ነው። በሊፍት ነው የሚወርደው? በምንድን ነው የሚወርደው? እኛ እግዚአብሔር በሁሉ የሞላ ከስፔስና ፕሌስ ውጭ ያለ ጭምር ስለሆነ መውረድ መውጣት ከኛ አንጻር ይነገራል እንጂ እግዚአብሔር የሚወጣ የሚወርድ የሚቆም የሚነሳ የሚተኛ የሚሄድ ምናምን ተብሎ ለእግዚአብሔር አይነገርም ብለን እናምናለን። ምክንያቱም መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 6 እንደሚናገረው እርሱ በሁሉ የሞላ ነው። ስለዚህ በሁሉ የሞላ ከሆነ ደግሞ በዛ ብትሄድ እሱ አለ፣ በዚህ ብትሆን እዚህ አለ፣ ቆመ በምትልበት አለ፣ መጣ በምትልበትም አስቀድሞ አለ። ስለዚህ ለእርሱ መምጣት መሄድ አያስፈልገውም። ምክንያቱም እርሱ ደግሞ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው ማለት ነው። ስለዚህ እሱ በሁሉ የሞላ መንፈስ የሆነ ስለሆነ መምጣት መሄድ አይነገርም። መገለጡን ምክንያት በማድረግ ነው። እግዚአብሔር መጣ ሄደ ተብሎ የተነገሩት ዘፍጥረት ላይ አንተ ያያቸውና እነሱ ለኛ ሲገለጥ ለኛ ሲታይ ካለው አንጻር የተነገረ እንጂ እግዚአብሔር በባህሪው የሚሄድ የሚመጣ የሚቆም የሚነሳ እንደዚህ ተብሎ የሚነገርለት አይደለም። ያንተ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ ስለሆነ ከሌሊቱ 1/3 ላይ ሁሌም ይመላለሳል። በሚገርም ሁኔታ ዛሬ በዚህ ጉዳይ ላይ አላህ በሰው አምሳል እንደተገለጠ እንደመጣም እሱን ዛሬ ለየት ባለ ሁኔታ የምናቀርብ ይሆናል። ይሄንኛውን አካውንቴን ላይቭ እንዳልገባበት ስላደረጉ በዚህ በሁለተኛው አካውንቴ ኑ ከስር ሜንሽን አደርግላችኋለሁ። ተከታተሉ። እሱን 3 ሰዓት ላይ እንገናኝ። ወንድማችን እፎይ ቃሎት ያሰማልን። እንደዚህ ያሉ ምላሾችን መስጠት አግባባዊ ነገር ነው ብዬ አስባለሁ። እንግዲህ ሀሰት ሲበዛ ሲቆይ ምላሽ ያጣን ይመስላቸውና እውነት መስሎ ነግሶ ይታያቸዋል። ስለዚህ አግባብ ነው ብዬ አስባለሁ። ያያችሁት ከጥላቻ የመነጨ ስብከት አንተው እንደዚህ ያሰራጫሉ። ገብታችኋል? ስለዚህ አግባባዊ አይደለም ብዬ አስባለሁ። ማንኛውም ምላሹን ወንድማችን እፎይ ሰጥቷል። እግዚአብሔር ያክብርልን። እንዴት ናችሁ? መደመር በመሪያችን ተጽፎ በተግባር ተፈትኖ መሬት ላይ በጣም ባጠረ ጊዜ ውስጥ የሚታዩ ሰፋፊ ለውጦችን ማምጣት የቻለ እንዲሁም ደግሞ በአፍሪካ ትልቅ መነቃቃትን መፍጠር የቻለ ነው። እንግዲህ በሰሞኑ አንዳንድ ሰዎች መደመርን ለመተቸት ጥረት ሲያደርጉ እናያለን። ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን እጅግ በጣም አስቂኝ ያደርገዋል። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ ወይም ጥያቄ ነው ብላችሁ ያነሳችሁ ያላችሁትን ወይ ትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል። ሁለተኛ ኢህአፓ በጣም እድሜ ጠገብ አንጋፋ ፓርቲ ነው። ባለፉት 60 እና 70 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ የነበረ ፓርቲ ሲሆን አንዲት ነገር ለኢትዮጵያ ችግር ይሄ መፍትሄ ይሆናል፣ ኢትዮጵያ እንደዚህ መመራት አለባት የሚል ለትውልድ የሚሸጋገር መጽሐፍ አይደለም የተሰነደ አይዲያ የሌለው ፓርቲ ነው። መሪዎቻቸው ወይም ትግል ውስጥ የነበሩ አካላት እኔ ከደሙ ነፃ ነኝ ለማለት ሲፈልጉ ማስታወሻዬ ብሎ ጡረታ ሲወጡ ወይም ደግሞ ገጠመኞቼ ብሎ ከሚያወጡት መጽሐፍ ውጭ አንድ ኢህአፓ ያቀረበው ለኢትዮጵያ ይሄ መፍትሄ የተባለ አሁን ኢህአፓ ሲፈጠር እኛ ያልነበርን ትውልዶች ነን። ዛሬ የመጣ ነው ትውልድ ኢህአፓ ለኢትዮጵያ ችግር ይሄንን አመላክቷል ብለን ማየት ብንፈልግ ምንም አይነት ተጨባጭ ነገር የሌለው ነው። እንግዲህ ይሄ እንደዚህ አይነት ፓርቲ ነው መደመርን ለመተቸት ጥረት እያደረገ ያለው። ኢህአፓ ባለፉት አመታት በኢትዮጵያ ውስጥ ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ በትክክል በአግባቡ ኃላፊነት ወስዶ ይቅርታ ሳይጠይቅ እንደው በምን ድፍረት የኢትዮጵያ ፖለቲካ ውስጥ የመሳተፍ ድፍረቱን ያገኘበት አግባብ እጅግ በጣም ያስቀኛል። እናም ጥያቄ ይፈጥርብኛል። ሰሞኑን እያየን ባለነው የምርጫ ክርክር
ሁሉም የተነሱ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል ኮሙኒኬት ማድረግ ያለበትን ኃላፊነት ስለሚወስድና በቀረበበት መንገድ በምክንያታዊነት ነገሮችን ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን ባላከበረ አይነት ቶንና የስድብና የማሽሟጠጥ መንገድ ለመከተል ኃላፊነት ያለበት ህዝብን የሚያከብር የኢትዮጵያን ስነ ልቦና የሚያከብርና ከፓርቲው ግዝፈትና አቋም ደረጃ እንደዚህ አይነት ነገሮችን ስለማይመጥ ነው ስለሆነ በዛ መልክ ኮሙኒኬት ለማድረግ ያልፈለገው እነዛ ደግሞ በስድብና የኢትዮጵያን ህዝብ ሲጀመር አላማው የኢትዮጵያን ህዝብ ባከበረና የኢትዮጵያን መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣት እንዲሁም ደግሞ የተወሰኑ አካላትን ትኩረት አግኝተው ልክ ከዚህ በፊት ሲያደርጉ እንደነበረው የሆነች አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ እንደዚህ አይነት መንገድ ስለሆነ ክርክር ላይ ያቀረቡ ያለበት መንገድ እንጂ የኢትዮጵያን ችግር አስበው የኢትዮጵያ ጉዳይ መፍትሄ አንዲት መስመር መፍትሄ ማቅረብ የማይችሉ መሆናቸው ኦብቪየስሊ የኢትዮጵያ ህዝብ የሚያውቃል ማለት ነው። በሀሳብ ሳይንሳዊ በሆነ መንገድ ፓርቲው ባለፉት ዘመናት በኢትዮጵያ ታሪክ ውስጥ ምን ሚና አለው ኢትዮጵያን ለመቀየር አንዲት ስቴፕ ምን የሞከረው ነገር አለ ብላችሁ መከራከር የምትፈልጉ አካላት ካላችሁ በግል መከራከር እንችላለን ማለት ነው ወይም መነጋገር ይቻላል። ኦኬ ጋይስ እንደሰማችሁት ነው የጠቅላይ የስራ ልጁ እንግዲህ እንደዚህ ያለ መልኩ በአፋጣኝ ሁኔታ ምላሽ ለሚኒስትረ ስላሴ ሰሞኑን እጅግ አነጋጋሪ ለሆነችው ምላሽ ሰጥታለች ማለት ነው። እዚህ ጋር እኔ አንድ ነገር መናገር ፈልጋለሁ፣ ጥያቄ ማንሳት እፈልጋለሁ። እንግዲህ በስልጣናቸው ሲሆን እንደምታዩት ሰዓታት ደቂቃ ራሱ አይፈጅባቸው በእንጀራቸው ጉዳይ ሲሆን አይደራደሩም፣ ምላሽ በአስቸኳይ ይሰጣሉ። ነገር ግን ደግሞ እንደዚህ ለስልጣናቸው ቶሎ ምላሽ የሚሰጡ ከሆነ መንግስት ማለት ደግሞ ህዝብ ነው፣ ህዝብን የሚያስተዳድር ከሆነ ህዝብን በነጻነት የሚያስተዳድር መንግስት ከሆነ በዛሬው ዕለት እንኳን በኦሮሚያ ክልል አርሲ ላይ 21 ኦርቶዶክሳውያንን አጥተናል። ለምንድን ነው ይህን ነገር ይህን ጥቃት የማታስቆሙልን? እንደ አንድ ኦርቶዶክስ ጥያቄያችን ይህን ነው። መንግስት ነን፣ በሰላም እናስተዳድራለን፣ በሰላም ሀገር እንመራለን ካላችሁ ይህን ነገር እንደው ስለ አምላክ ስለ ወላዲተ አምላክ ስለ እግዚአብሔር መንግስት ወይ አስቁምልን። መረጃውን ላስደምጣችሁ ኦርቶዶክሳውያን ድምጽ ነው ባካችሁ። እኔ ማየትም መናገር ነው የከበደኝ። አሳዛኝ ዜና በትናንትናው ዕለት ብቻ በምስራቅ አርሲ 21 ንጹሃን መገደላቸው ተገለጸ። በምስራቅ አርሲ ሽርካ ወረዳ ጃዊ ዋጬ ቀበሌ ትናንት የካቲት 19 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በታጠቁ ኃይሎች 21 ንጹሃን መገደላቸው የተገለጸ ሲሆን 7ቱ ደግሞ ከፍተኛ ጉዳት ደርሶባቸዋል ተብሏል። ከትናንት በስቲያ በምስራቅ አርሲ አቦምሳ ወረዳ 3 ኦርቶዶክሳውያን አንድ ሙስሊም መገደላቸውን ማህበረ ቅዱሳን ቴሌቪዥን መዘገቡ ይታወሳል። በትናንትናው ዕለት ደግሞ የተገደሉት ኦርቶዶክሳውያን መሆናቸውም ታውቋል። ዕለት የቀጠለው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ድረስ አላቆመም። የካቲት 19 በዛሬው ዕለት ከ10 ሰዓት ጀምሮ በምስራቅ አርሲ ሽርካ ወረዳ ጃዊ አቦ በሚባል አካባቢ ላይ ሙሉ ከተማዋን በታጣቂ ኃይሎች ተከበው ኦርቶዶክሳውያን ሲጨፈጨፉ ነው ያሉት። አሁንም ድረስ በስቃይና በእንግልት ውስጥ ነው ያሉት። ምን ያክል ኦርቶዶክሳዊ እንደሞተ በእርግጠኝነት መረጃው ባይደርሰንም እስካሁን ድረስ ግን ከ15 የሚበልጡ ኦርቶዶክሳውያን እንደሞቱ በጣም ብዙ መረጃዎች እየወጡ ነው። እባካችሁ ኦርቶዶክሳውያን ስላሰሩት ማህተብ፣ ስለ ሃይማኖታቸው ስለሚሞቱት ኦርቶዶክሳውያን ድምጽ እንሁናቸው። ፍትህ በአርሲ ለሚገኙ ኦርቶዶክሳውያን፣ ዕለት እንግልትና መከራ ላላቆመላቸው ኦርቶዶክሳውያን ፍትህ። ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ለሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። በዚህ አረመናዊ ተግባር ዘመድ ወገኖቻችሁን ያጣችሁ ሁሉ አምላክ ማጽናናቱን ይስጣችሁ። ስለዚህ ይህ ቪዲዮ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልን። ክርስቲያን ማለት ተዋህዶ ማለት በደም መሰረት ላይ እቤቱን የሰራ የተራራው መቀረዝ እምነቱ የሚያበራ ዓለሙን ለማዳን በሞተለት ጌታ ስሙ እየተጠራ ፍቅሩ እየማረከው ክብሩን የሚያወራ ክርስቲያን ማለት ተዋህዶ ማለት
መከራው መዶሻ ባረፈበት ቁጥር የሚጠነክር ነው በክርስቶስ ፍቅር። ከውሃ የተሰራ በደሙ ያጌጠ ዓለሙን የሚገዛ በፍቅር እየዋጠ ለሞት ሲሞሽሩት ለሕይወት የኖረ ለገዳዮች ዛቻ በእምነቱ ያደረ ክርስቲያን ማለት ተዋህዶ ማለት አልጫውን ዓለም አጣፋጭ ቅመም ነው። ጌታ በደም ዋጋ ተደራድሮ የገዛው የተራራው መብራት ለሁሉም የሚያበራ ለአምላኩ ያደረ ሞትንም ሳይፈራ የሞተበት ምድር ርስቱ የሆነ ይቅርታን የሚኖር በደል የከደነ በማግኘት በማጣት በፈተና ብዛት ጸንቶ የሚኖር ነው የማይፈርስ ማንነት። ክርስቲያን ማለት ተዋህዶ ማለት በእድሜ ብስለት ጅረት በንዋይም ብዛት ፍጹም አይለካም። የዕለት እንጀራን ከመሶብ በማጣት በድህነት ስሌት ከቶ አይተረክም። በምድራዊ ጥበብ በእውቀት አመሃ በግድያ ዛቻ በፍጹም አይቆምም። ክርስቲያን ማለት ተዋህዶ ማለት የሞተ ስንዴ ነው። በለምለም መሬት ላይ ታታሪ ገበሬ አርሶ እንደዘራው በአሳዳጆች ቅናት በገዳዮች ዛቻ ሲሞት የሚበዛ ክርስቲያን ብቻ ነው። ተዋህዶ ብቻ ነው። ሲገፉት የሚቆም ሲጠሉት የሚያፈቅር ሲንቁት የሚያከብር ስለ ፍቅር ብሎ ለገዳዮች ደስታ በቃሉ የሚያድር ክርስቲያን ማለት ተዋህዶ ማለት መለኮት ከሥጋ እንደተዋሃደ አምላክ ከሰው ልጅ ጋር እንደተዛመደ አምኖ የሚኖር ነው። ለዚህ ታላቅ እውነት ምስክሩ አድርጎ ማይተሙን ባንገት ክርስቲያን ማለት ፍጹም ተዋህዶ ጠላቱን የሚያፈቅር አምላኩንም ወዶ ክርስቲያን ማለት ከዚህም በላይ ነው በመኖር የሚፈታ ቃላት የማይገልጠው። እናም ዓለም አትድከሚ፣ ገዳይ አትድከም፣ የምታቃጥለው የምትገድለው እምነት ጸንቶ የቆመ ነው በደምና አጥንት። ለግብር ልጆችሽ የላክሽው ተልኮ አይሰምርም አትልፊ፣ የመውጊያውን ብረት ፍጹም ተቃውሞ መቼም ላታጠፊ። ለዛ ለገዳዩ ያምልኮውን ስፍራ በሳት ለሚያነደው ማህተም በጥስ ብሎ አማኝ ለሚገድለው አልገባህም እንጂ አላወክም እንጂ አንድ ስታጠፋ የሚጸድቀው ብዙ ነው። ክርስቲያን ማለት ተዋህዶ ማለት የሞተ ስንዴ ነው ካፈር የወደቀ እያመነ ሲውል እያመነ ሞቶ በደም የጸደቀ። ክርስቲያን ማለት የሻማ ብርሃን ነው ለራሱ ያልኖረ ጠላቱን በመውደድ በፍቅር ተጠምዶ እድሜ ልክ ያደረ። ክርስቲያን ማለት ተዋህዶ ማለት አንዱን ስታጠፋ ሺህ በደም ይበቅላል። እየተገደለ እያመነ ሲኖር ምድርን ይከድናል። በአሳዳጁ ፊት መከራን ታግሶ በክብር ይቆማል። ሚያበቃ መስሎ ባነደድከው እሳት በለኮስከው ክብሪት ትንሽ ታገስ እንጂ በአይነታ ያለ ሲቀጣጠልነት ወትሮም በዚህ ዓለም ልጅ አባቱን ግብር ተክቶ ቢከተለው ለፍጥረት አይደንቅም። እኛም ከአባታችን ፍቅርን ስለወረስን ይህን ገልጠን ነው የምንሰጠው ለዓለም። የተሳለ ቢላ የለም ከእጃችን መስቀል ነው የያዝነው። የማንደጃ ችቦ የለም ከቤታችን ክብራችን ወንጌል ነው። እኛ የምናመልከው ፍቅር ነው መለያው የምሕረት ነው ደጁ። ይቅርታ ብቻ ነው በመዳፉ መሃል የሞላው በእጆቹ። ስለዚህ አትድከም። ክርስቲያን ማለት በፍጹም አይሰሽም ሲያይ የእሳት ትንታግ ታቦቱን ለማዳን ገብቶ ነው የሚማገድ ፈርቶ ያፈገፍግ። ክርስቲያን ማለት በገደሉት እጥፍ በሺህ ነው የሚበዛው። እያመኑ መሞት የፍቅር ነው ስራው። በዋዛ እንዳይመስልህ በደም የተገዛው። ክርስቲያን ማለት ተዋህዶ ማለት
ገዳይ አቃጣዩ እንኳንስ ነክተኸው ቀድሞም ረብቧል። ጊዜ ይስጥህ እንጂ የረገጠው መሬት የሞተበት ምድር ለስሙ ይሆናል እያልሽ ንገሪው ዓለሜ ከሰማሽ ለዛ ለገዳዩ በከንቱ እንዳይለፋ የተራራን መቅረዝ ከለኮሰው በቀር ማንም ነው ማያጠፋ። አይደለም ነበልባል ቢወርድ የሰዓት ዝናብ ክርስቲያን አይሞትም ክብሩን ሳይሰበስብ። ያቃጠልከው ደብር የደፈርከው ቅጥር ይለቅ መስሎሃል። የገደልከው አማኝ የደሙም ምሪታ ክርስቶስ ፊት ቆሟል። በይቅርታ አስሮ በፍቅር ይቀጣሃል። የነደደው ንድም የእሳቱ ቅሪት ጢሱ ሰማይ ሲደርስ በቅዱሳን ጸሎት በሰማይታት ደም ታየዋለህ ያኔ ሐሳብህ ሲፈርስ። ክርስቲያን ማለት ተዋህዶ ማለት በኢየሱስ ክርስቶስ ፍቅር የተማረከ በገዳዮቹ ፊት ለውለታው ምላሽ የተንበረከከ በሰማያታት ደም በቅዱሳን ምልጃ የተቀመመ ሕይወት ፍቅር ምህረት ነው። ክርስትና ማለት ተዋህዶ ማለት የቀደሙትንም የዋኖቹን ፍኖት በእምነት መከተል ትዕግስት ያስተምራል በጭንጫ ላይ ማቀል በጊዜያዊ ጥበብ በንዋይ ንቅሳት ከቶ ማይሸነገል ለስጋ ሳይሳሱ ጽድቁን እያሰቡ ከእርሱ ጋር መሰቀል ጊዜን መሻገር ነው ክርስትና ማለት ተዋህዶ ማለት በክብር ደመና እያመኑ መብቀል። ለዚህ እውነት ታምነው አበው በአደባባይ በሰይፍ ሲወድቁ ከአራዊት ታግለው በእሳት ተማግደው በወፍጮ ሲደቁ ገብቷቸው ነበረ ክርስትና ማለት ተዋህዶ ማለት ገደብ ያለው ሕይወት ጭራሽ እንዳልሆነ ሰማያዊ አክሊል ነው እስከ መጨረሻው በጌታው ላመነ። ክርስትና ማለት ተዋህዶ ማለት በምድራዊ ተድላ ተለዋዋጭ ሕይወት ፍጹም አይለካም። ዓለም በምትሰጠው በዘመናዊነት መቼም አይተካም። እስከ ፍጻሜ ነው ሕይወትን በመስጠት የሚተረክ ምዕራፍ። ምድር ስትገዳ ዓለምም ስታልፍ በአምላክ እጅ ማረፍ። እናም ዓለም ስሚ እናም ገዳይ ስማ ከቃላትም በላይ በመኖር የሚተረክ አንቺን እየናቁ ምድርን እየካዱ ለሞተልን ጌታ በፊቱ መንበርከክ። ይህ ነው ክርስትና፣ ይህ ነው ተዋህዶ ከአምላክ ተወልዶ ዓለምን የሚዋጅ በፈተና ብዛት በፍጹም ሳይዋልል በጽናት የሚያረጅ እዛው ካደገበት እዛው ከሞተበት በፈጣሪ ውብደጅ። ክርስቲያን ማለት ተዋህዶ ማለት